ጣሉኝ ልሙት ብሎ በዛ ምሬት ውስጥ ነው የሆነው። እሺ ንስሐ ገባለሁ፣ በእግዚአብሔር ፊት በድያለሁ፣ እኔ ነኝ ለዚህ ምክንያት የሆንኩትና እግዚአብሔር ሆይ ማረኝ ብሎ ቢጸልይ ነገሮች ከዛው ሊስተካከሉ ይችላል ነበር። ግን ምህረት አግኝቶ የእግዚአብሔር ሐሳብ ከሚፈጸም ይልቅ መሞቱን መረጠ። ባለፈው አንስተን ባለፈው ሳምንት ምዕራፍ 1ን በጣም ዋና ነገሮች ያልናቸውን ነገሮች አንስተን በተለይ ከመታዘዝ ጋር አያይዘን ዮናስን በምን መልኩ በእግዚአብሔር ፊት እንዳመፀ እነዛ አመጾች ደግሞ ምን መሰረት አድርገው እንደሆነ አይተን ነበረ እና ከዛ ደግሞ እዛው አያይዘን በአዲስ ኪዳን በተለይ ከመታዘዝ ጋር ያለውን በረከት በነገራችን ላይ እሁድም ደግመናል። እግዚአብሔር ይመስገን፣ ክብር ለጌታ ይሁን። እና የአመጹን ኮዝ አይተናል። አንደኛ እግዚአብሔር ለጥሪው የነበረው የተሳሳተ አመለካከት ማለት እግዚአብሔር ከሱ ችሎታ በላይ የሆነ ነገር እንዳዘዘው በማሰብ እሱ ኢምፖሲብል ብሎ ይዘጋውን እሱ አይቻልም ብሎ ይዘጋውን የነዚያን ሰዎች መትረፍ የእግዚአብሔርን ልብ የእግዚአብሔርን ሐሳብ ባለመረዳት እግዚአብሔርን በሱ ኮንቴክስት በሱ ሳጥን ውስጥ አስገብቶ ሊያየው አሰበ። እሱ የተሳሳተ ስነ መለኮት ነው። እግዚአብሔር ከአእምሮአችን በላይ ነው። ክብር ለጌታ ይሁን። በቃ እግዚአብሔር የሚያሰኘው በእኛ አእምሮ አለመያዙ ነው አይደል እንዴ? በእኔ አእምሮ የሚገመት ከሆነ እሱ እግዚአብሔር ሊሆን አይችልም። የፈጠረኝ አምላክ ከኔ በላይ ነው። ኧረ አሜን። በቃ ከማስበው በላይ ነው። ከአእምሮ በላይ ነው። ሰማያት ይዙ ዘንድ አይችልም አይደል? ስንዘምርም ቅድም እንደሱ አይደል ስንል የነበረው እግዚአብሔር ትልቅ ነው። ክብር ለኢየሱስ ይሁን። ስለዚህ እሱ አመለካከት ለቃሉም የነበረውን ነገር አብሮ እንዴት እንደተዛባ አይተናል። ከዛ ደግሞ በምትኩ ምን አይነት ኮንሲኩዌንስ እንደመጣበት በተለይ ከበረከት ይልቅ መርገም በመሆኑ ምክንያት እግዚአብሔር በእነዚያ ምክንያቶች የእግዚአብሔርን ድምፅ እንዴት እንዳጣ፣ መንፈሳዊ ጉልበቱን እንዴት እንዳጣ፣ የጸሎት ኃይሉን እንዴት እንዳጣ አንድ አረማዊ አንድ ጌታን የማያውቅ ሰው ቀስቅሶ ጸልይ እስኪለው ድረስ በዛ አይነት ድንዛዜ እንደነበር አውርተናል። ከዛ ጋር አያይዘን በመታዘዝ ያለውን በረከት ደግሞ ከአዲስ ኪዳን አንስተን አውርተናል። ዛሬ ይሄን ወደዛ ሳልሄድ እዚህ ጋር እናውራ። እንግዲህ ትዝ ይላችሁ ከሆነ አንዳንድ ሰዎች ይላሉ ብዬ የነገርኳችሁን የመጀመሪያው ምዕራፍ ዮናስ ከእግዚአብሔር ሲኮበልል ነው። ምን አልኩኝ? ዮናስ ከእግዚአብሔር ሲኮበልል ነው፣ ሲሸሽ ነው። ያው የሚያሳያችሁ ከእግዚአብሔር ሲሸሽ በሱ አእምሮ በሱ ሐሳብ ሰማይ ምድርን የሞላ አምላክ ተርሴስ ሂዶ እንደሚያመልጠው አስቦ ኦምኒ ፕሬዘንስ የሚለውን የእግዚአብሔርን ባህሪ ባለማወቅ እንደዛ አይነት ችግር ውስጥ እንደገባ አይታችኋል። አሁን ምዕራፍ 2 ስንጀምር እንግዲህ ባለፈውም እንዳወራን በቃ የመጨረሻ የኃጢአቱን ኮንሲኩዌንስ የኃጢአቱን ውጤት የሆነውን በባህር መጣልን በሰዎች እንደዛ ጸልየው ነው አይደል? ወረወሩታል፣ ጣሉት። ወደዛ መጣል ውስጥ ከደረሰ በኋላ ቸር አምላክ እግዚአብሔር ምዕራፍ 2:1 ላይ ሲጀምር እግዚአብሔርም ዮናስን የሚውጥ ታላቅ አሳ አሰናዳ ይላል። በጣም ልብ የሚነካይ ሐሳብ ነው። ክብር ለኢየሱስ ይሁን። እግዚአብሔርም ዮናስን የሚውጥ ታላቅ አሳ አሰናዳ። የሚገርማችሁ የመጽሐፍ ቅዱስ አዋቂዎች ይሄ የተሰናዳውን አሳ ለማወቅ ብዙ ይላሉ። ማለት እስካሁን ድረስ ምን አይነት አሳ ነው ብለው ሊያገኙት አልቻሉም። እና የሆነ ጊዜ አንድ ታሪክ ሰምቻለሁ። ምናልባት ብለው እንግዲህ ግምታቸውን ነው የአንድ አይሮፕላንን ርዝመት ያለው ሊሆን ይችላል። እዛ ውስጥ ደግሞ በጨጓራው የሚያመነጨው አሲድ ጠብታው
በቶን የሚቆጠርን ብረት ብትንትን የሚያደርግ ነው። እንዲያውም ከዛ የተነሳ ማለት ነው እዛ አሲድ ውስጥ ተንከባሎ ስለወጣ የነነዌ ሰዎች ፊት እንደ የተሽጎረጎረ ማለት ከለሩ ፌድ አድርጎ ወጥቶ ይሆን ልዩ ምልክቱ እሱ ይሆን ወይ ከሰዎች ተለይቶ ይላሉ። መጽሐፍ ቅዱስ ያላለውን አንልም። ታውቃላችሁ በመጽሐፍ ቅዱስ ጥናት ኤግዘጀሲስ እና አይሶጀሲስ ይላሉ። ማለት ኤግዘጀት ማድረግ የመጽሐፍ ቅዱስን ሐሳብ ማውጣት ነው። አይሶጀሲስ ማለት ግን የኛን ሐሳብ ወደ መጽሐፉ ኢምፖዝ ማድረግ ማስገባት ነውና ብዙ ሰው መጽሐፍ ቅዱስ የሚለውን የእግዚአብሔርን በቃ የመጀመሪያውን ሐሳብ ከማግኘት ይልቅ እሱ ስራ ስለሚጠይቅ ማለት ነው። እሱ ስራ ስለሚጠይቅ ትርጉም ስለሚጠይቅ መረዳትን ስለሚጠይቅ የሚቀለን የራሳችን ሐሳብ ጭነን መሄድ ነው። ስለዚህ በጣም የሚገርም ነው። አሰናዳ የሚለው ግን ሁሉን ያስማማል። አሰናዳ እስቲ አሰናዳ በሉ እስኪ። በቃ ከስተምድ የሆነ በቃ ዮናስን ሊይዝ የሚችል አሰናዳ። እሱ ልዑል ነው። ምን ይሳነዋል? ክብር ለኢየሱስ ይሁን። በቃ አሰናዳ እንዳይጎዳ እግዚአብሔር አምላክ ወደ ፈለገው ቦታ እስኪያደርሰው ድረስ ያን አሰናዳ። ስለዚህ እንግዲህ ማለት በመጨረሻ ጊዜ ዮናስን መቼስ አናጣውም፣ እንጠይቀዋለን። እንዴው ይሄ ምን የትኛው ነው እንትን ያለ የዋጠ ምን ያክላል ብላችሁ ትጠይቁታላችሁ። ዮናስም ይላል 3 ቀን 3 ሌሊት በአሳ ውስጥ ነበረ። ዮናስም በአሳ ውስጥ ሆኖ ወደ አምላኩ ወደ እግዚአብሔር ጸለየ ይላል። በጣም የሚገርመኝ የሚደንቀኝ በጣም ባሰብኩት ቁጥር ውስጤን የሚያዘለው ነገር ወገኖቼ ሆይ ብዙ ነገሮች ሊሚት አላቸው። ብዙ ነገሮች የሆነ ነገር ለማለፍ ማለት ነው የሆነ ነገር ለመያዝ ጸሎትን በዚህ ሌቭል ማለት ነው እግዚአብሔር አምላክ በዚህ ሌቭል የሚሰማ መሳሪያ አድርጎ መፍጠሩ ጥልቅ ነው ይላል እኮ አይደል? ሲኦል ነው ይላል፣ ከምድር ታች ነው ይላል። አይታችኋል አንዳንድ ጊዜ ኔትወርክ የሆነ እኮ አለ ጥሩ የሆነ ኢንቫይሮንመንትን ፈልገን ነው አይደል? ወደ እግዚአብሔር ወደ አምላኩ ጸለየ እንዲህም አለ ይላል። አስተዋለ። እነዛ ማዕበሎች ተናገሩት። እግዚአብሔር በድምጽ በቃል መታዘዝ አቅቶት በቻሌንጆች እግዚአብሔር ኮሙኒኬት አደረጉ። ማዕበሎች ቋንቋ አውጥተው ተናገሩት። ስለዚህ ብዙ ሊሄድ አልፈለገም። ስለዚህ ተመለሰ። የመጀመሪያውን ከቁጥር 1 እስከ 9 የምታዩት የንስሐ ጸሎት ነው። ራሱን ወደ ለአምላክ ወደ መስጠት ወደ መመለስ እግዚአብሔር በቸርነት እድል ሰጠው። እነዛ እድሎች ነበሩ አይደል? እድሎች ነበሩ፣ ለንስሐ እድሎች ነበሩ። ሰዎችም ጸልይ ንስሐ ግባ ሲሉት እድሎች ነበሩ። ግን ሁሉን ሪጀክት አድርጎ ነው የወጣው። ጣሉኝ ልሙት ብሎ በዛ ምሬት ውስጥ ነው የሆነው። እሺ ንስሐ ገባለሁ፣ በእግዚአብሔር ፊት በድያለሁ፣ እኔ ነኝ ለዚህ ምክንያት የሆንኩትና እግዚአብሔር ሆይ ማረኝ ብሎ ቢጸልይ ነገሮች ከዛው ሊስተካከሉ ይችላል ነበር። ግን ምህረት አግኝቶ የእግዚአብሔር ሐሳብ ከሚፈጸም ይልቅ መሞቱን መረጠ። ባለፈው አንስተናል። ስለዚህ በቃ ልሙት ብሎ ነው የገባው። እንደሚሞት አስቦ ነው። ውሃ ውስጥ ገብቶ እንደማይተርፍ ያውቀዋል። ለዛ የሆነ ማንነት ተፈጥሮ እንደሌለ ያውቀዋል። እዛ ባህር ውስጥ ከተወረወረ በኋላ ሲነቃ እኔ አንዳንድ ጊዜ ታውቃላችኋል የሆነ ነገር ውስጥ መቼስ ድንጋጤ አለ። እንደ ባለ አእምሮ ኮንሺየስ ይሆናል ብዬ አላስብም። እንኳንስ ከባህር ስትወረወሩ ትንሽዬ እንኳን ግርግጭ ስታረጋችሁ እንትን ነው ፌንት ነው የምናደርገው። እኔ እንደሱ ገጥሞኛ አውቃለሁ። አንድ ጊዜ 2009 አገር ቤት መስከረም የማውቃለሁ። ትልቅ መኪና ለኮንፈረንስ እየነዳን እጄ ተጋጨው። በቃ ከሞት ያዳን ነው የሆነ ዘለን የሆነ ድልድይ አልፈን እንዴት እንደዘለለ እስካሁን አይገባኝም። እግዚአብሔር ነው ያዘለለው። በጣም ይበር ነበር። ይሄ ትልቅ መኪና የላንድ ክሩዘር ማለት ነው።
ምንም እኮ ነድቼ አላቅም። ድፍረቴ ትንሽ መኪና ነው እንጂ ትልቅ መኪና ነድቼ አላቅም። 4-5 አገልጋይ ይዘናል። ኪቦርድ ተጫዋች፣ በኦሮምኛ የሚሰብኩ 2 ሰባኪዎች የሚዘምሩ፣ ሳውንድ ሲስተም፣ ሙዚቃ ተጫዋች ብቻ ሞልተናል መኪናውን። እና ታሪኩን ላሳጥርላችሁና አዲስ የሚሰራ የገጠር እንጨት ቤት ነው እንግዲህ ሳሎን ገብተን የተገኘ ነው ራሳችን። ደግነቱ ከ30 ደቂቃ በፊት ልጆች ነበሩ። እግዚአብሔር ትረፉ ሲላቸው ወጥተዋል። በእኔም ላይ መከራ እንዳይጨመርብኝ እና ትዝ የሚለኝ በቃ የሌንጫ ቅራኔው የሚለው መዝሙር አዲስ ነበር። እሱ መዝሙራችን ተከፍቷል። በቃ እየዘመረ ከጎኔ ያለው አብሮኝ የነበረው ቤተክርስቲያናችን ወንጌላዊ ነው የሚያገለግለው ወንድም ነበረ። እሱ ነው ቦታውን የሚያቆም ይመራን የነበረውና ፓስተር ብሎ መጥቶ ነው ያስነሳኝ እንደ ጃምፐር። ምክንያቱም ነቅዬ ነበር። ስነቃ አለን ጭራሽ አልተገጫጨንም እንኳን ማንም ሰው እርስ በርሳችን እንኳን መተረማመስ ነበርብን። መኪናው ትንሽ ተጎድቷል። ፊት ለፊቱ እንትን ብሏል። ራዲያተሩ ምናምን ውሃ ያፈሳል ምናምን። አውቶቡስ የነበሩ ሰዎች ሞተዋል ብለው ሊያዩን ነው የመጡት። ተርፈናል። ግን ያው ነፍስ አይደለች። ፌንት አድርጌያለሁ ተቀስቅሼ አይዶንት ኖ በሰላም ይወረወራል ብዬ አላስብም። ግን እንዲህ አይመስላችሁም? ሲነቃ ራሱን በአሳወድ ውስጥ አገኘ። ምን አይነት ምህረት ነው! ምን አይነት የተጨመረ እድሜ ነው! አቤት 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 አቤት! በጣም ሴንሲቲቭ ነው ለእግዚአብሔር እኮ ቃል ምን ገባበት። እሱ ስለት ይሳላል እኮ ስለት ከፍላለዋል ገፍላለሁ። እዚህ ወጥቼ ዘወር ሲል ምን እንደሚታዩ አላክ በአሳወድ ሆኖ እግዚአብሔር ምህረት እንደጠበቀው ተረዳ። የመጀመሪያዎቹን ሁለት ቁጥሮችን እናንበባቸው። ለእርዳታ የጮህባቸውን በመከራዬ ሳለሁ ወደ አምላኬ ወደ እግዚአብሔር ጮክ፣ እርሱም ሰማኝ። አሜን አሜን። በዚህ ሰዓት አውቶማቲካሊ ወደ አእምሮዬ ጸሎት ይመጣል ብዬ ነው ያላሰብኩት። እኔ ሊከብደኝ እንደ ሰው ማለት ነው ተፈጥሮዬ ባልሆነ ቦታዬ ባልሆነ ቦታ ተገኝቼ ለእርዳታ እግዚአብሔርን ለመለመን አውቶማቲካሊ በቃ ወዲያው ለወጠውና ወደ እርዳታ። አመፀኛው ሰው ተሸነፈ። እግዚአብሔር ፊት ለፊቱ ሲቆም ምልስ አለና የእርዳታ ጥሪ። በመከራዬ ሳለሁ ወደ አምላኬ ወደ እግዚአብሔር ጮህኩ፣ እርሱም ሰማኝ። ለምን እንደሆነ ታውቃላችሁ? የምነግራችሁ የመከራ በጣም አግሊ የሆነው ቆሻሻ ፓርቱ ምን እንደሆነ ታውቃላችሁ? ከእግዚአብሔር ያስርቃችኋል። አኩራፊዎች ያረጋችኋል። መከራ መልሷችሁ በእግዚአብሔር ፊት እግዚአብሔር አምላክ ረድቷችሁ ከእግዚአብሔር ጋር ምህረት ወርዶላችሁ ታርቃችሁ ከቀጠላችሁ ድለኞች ናችሁ። ግን መከራ ከባድ ነው። መከራ ወዳልታሰበ ነገር ሊያደርግ ይችላል። እግዚአብሔር ሲረዳችሁ ማኔጅ ስታረጉት ካልሆነ በስተቀር። ስለዚህ ገባው በመከራዬ ሳለሁ ወደ እግዚአብሔር ወደ አምላኬ ጮህኩ። ከየትኛውም ሁኔታ ውስጥ በምንም ነገር ብናልፍ እንግዲህ ከዮናስ ታሪክ ውጭ ሊያስተምረን የሚችል ወገኖቼ ሆይ አይደለም እግዚአብሔር ኑሩ ባለን ምድር ላይ እየኖርን እግዚአብሔር የሰጠንን አየር እየተነፈስን እግዚአብሔር በፈቀደልን ቦታ እየወጣን እየገባን ስፍራችን ባልሆነ የኛ ተፈጥሮ ባልሆነ ቦታ እንኳን ሆነን እግዚአብሔር ከምንም ከሲኦል ነው የሚለው ከጥልቅ
እንኳን ቢሆን እግዚአብሔር ጩኸትን ይሰማል። ይሄ ጸሎት ከፍቅር የመነጨ አይደለም። ይሄ ጸሎት እግዚአብሔርን ከመውደድ የመነጨ አይደለም። ይሄ ጸሎት ከጭንቀት ከመከራ እሱን ነው የሚለው። በመከራዬ ጊዜ በመከራ ሳለሁ ትልቅ ተስፋ ነው አይደል? ትልቅ ተስፋ ነው። ቤተ ክርስቲያን ትጩህ እንጂ ልጆች ጩሁ እንጂ ጩኸታችን አንቀማ እንጂ መከራ ዝም ካሰኛችሁ ነው ያኔ ተሳክቶልኛል የሚለው። መከራ ከለጎማችሁ መከራ አባት ብለን የምንጮህበትን የልጅነት መንፈስ ከቀማችሁ መከራ ወደ ማግሮምረም ከተቀየረ ወደ ኮምፕሌን ከተቀየረ አይደለም በአሳ ነባሪ ሆድ ውስጥ ሆኖ ወገኖች ሆይ እኛ በጣም አስቸጋሪዎች ነን። ምን ያህል አስቸጋሪዎች እንደሆነን ሂዱና አንብቡ ታሪክን ብሉይ ኪዳን። አስቸጋሪዎች ነን። ውሃ ቀጠነ ብለን መከራ የምናወርድ ነን። ድርጭት ሰለቸን ብለን በቃ ስጋ ማረኝ ብለን ምንቀር ነው። በጣም ከምስጋና ይልቅ አይደል እሱ ይላል እኮ መጨረሻ ጸሎቴ ወደ አንተ ወደ ቅዱስ መቅደስ ይነላ ምንድነው እኔ ግን ይላል። እኔ ግን በሉ እስኪ በምስጋና ቃል ሰዋል። ይሄ ሰውዬ በጣም አስገራሚ ሰው ነው። አሳ ሆድ ውስጥ ሆኖ እግዚአብሔር እንደ ጥሩ ጋራጅ በደንብ አርጎ ነው ያላተመ ወደዚህ ያስጠጋው። ክብር ለኢየሱስ ይሁን። እንዴት አይነት ተአምር ነው! ታውቃላችሁ ዕብራውያን እኮ ስናጠናጥ እንተናላል ጠንቅ አይደል የሚለው በማግሮምረማቸው ባለማመናቸው ጠንቅ ነው። ኮምፕሌን መርመር ነው የሚያደርጉት። ትዝ ይላችሁ ከሆነ እግዚአብሔር ቁጣ ይነድ ነበር። እግዚአብሔር አምላክ ግሬስፉል ሆኖ ቸር ሆኖ በጸናች ክንድ በበረታች ክንድ አውጥቷቸው ከግብጽ እግዚአብሔር ማድነቅ ሲችለው እነሱ እስቲል ስለ ዱባ ነው ስለ በጢሁ ነው ስለምናም ሲዘምሩ እግዚአብሔር አይደል አንድ ጊዜ እኮ ስጋ አሉ ስጋ ሰጣቸው ለነፍሳቸው ክሳስ ሰጣቸው። ይኸውላችሁ በምድር ላይ ገዢ ሆናችሁ ከፍ ብላችሁ እግዚአብሔር የሰጣችሁን ዘመን እንጆይ አድርጋችሁ ለማለፍ ከፈለጋችሁ ወገኖች ሆይ መከራ ጮህታችሁን እንዲቀማ አትፍቀዱለት። ልሳናችሁን እንዲቀማ አትፍቀዱለት። ዝማሪያችሁን እንዲቀማ አትፍቀዱለት። ኧረ አሜን አሜን። እንዲህ በሉ እስኪ ምስጋናን የሚሰዋ እሱ ያከብረኛል። እሱ ያከብረኛል። ማዳኔን ኃይሌን የምገልጥበት መንገድ በዛ አለ። አገናኝቷቸዋል። ስለዚህ ለዚህ ነው ይሄ የገባቸው የተማሩ አባቶቻችን እጃቸው ላይ ያለው ደም ጥዝጣዜ ቁስላቸው ደማቸው ሳይጠጥ በዜማ እግዚአብሔርን ሲያመልኩ የሚለው በዜማ እግዚአብሔርን ሲያመልኩ እግዚአብሔር ከስር ቤቱ እግዚአብሔር ከሲኦል ከምንም መስማት የሚችል አምላክ። ስለዚህ ምንም በዲቮሽን ባይሆን ምንም የእግዚአብሔር ፍቅር አስገድዶ ባይሆንም ምንም ፊትን አፈቀኝ ብሎ ባይመን ግን ኪዳን ስላለው ጸራ አሜን አሜን። ሲጮክ ብላችሁ እንዲሉ ኪዳኑ አቅሜ ነው በሉ እስኪ። አያችሁ ኪዳን ስላለው የተጠራ ሰው ስለሆነ ልጅ ስለሆነ አይደል። አንዳንድ ጊዜ ልጆቻችን በጣም ኢንቲሜት የሚሆኑባት ታይም ታውቋታላችሁላችሁ እንደወላጅ አይደል። የሆነ ነገር ከእናንተ ሲፈልጉ በጣም you are special for them በጣም ፕሮፌሽናል ለማኞች ነው የሚሆኑት። በጣም ጎበዝ ተገለባብጠው ምን ብለው ምንም አንዳንዱ ነገራቸው ደስ ባይላችሁም ልጅ ስለሆኑ አትከለክሏቸው። ኧረ አሜን አሜን። አመጻው ደስ ባያሰኘው አለመታዘዙ ደስ ባያሰኘው እግዚአብሔር ግን ሰማኝ ይላል። እግዚአብሔር ጮክ ወደ እግዚአብሔር ጮክ እግዚአብሔር ሰማኝ። እስቲ እግዚአብሔር ሰማኝ በሉ እስኪ።
ሲቀንጃችሁን አንሳችሁ እግዚአብሔር ይሰማኛል በሉ እስኪ። ነፍሴ ሆይ በሉ እግዚአብሔር ይሰማሻል። ክብር ለኢየሱስ ይሁን። ወገኖቼ ሆይ አይደለም ነውጥ ውስጥ ሳንገባ አይደለም ገና በአሳ ነባሪ ውስጥ ሳንጣል ሁኔታዎች በዛ መልክ ሳይከፉ በዚህም ሌብል እንኳን መሰማት እንችላለን። እንዲህ አይነት እድል ያለን ሰዎች ነን። ክብር ለኢየሱስ ይሁን። ጮኩ ይላል በመከራዬ ጮኩ፣ በሲኦል ሆድም ውስጥ ሁኜ ጮኩ። በቃ አንድ ሌላ ካልኩሌሽን የለው። እግዚአብሔር ችን ተርኒንግ ፖይንት ይፈልጋታል። እስክትጮሁ ድረስ በቃ ባንድም በሌላም ያናግራችኋል። ጥሩ አድርጎ ኮሙኒኬት ያደርጋችኋል። መጮህ መሸነፍ አይደል? በቃ መጮህ አይደል? ስንፈራ አይደል ምንጮህ? ስንደነግጥ አይደል ምንጮህ? ስንሸነፍ አይደል ምንጮህ? በቃ ጮህኩ፣ ጊቭ አፕ አደረኩ። የኔ ጉልበት አለቀ፣ የኔ ችሎታ አለቀ፣ የኔ ወኔ አለቀ አይደል? እንዲህ ብላችኋል። በቃ ለምን አትለቀኝ ምን እንላለን እንኳን እዚህ ብላችሁ እኔ ብያለሁ። ለምን ትከታተለኛለህ ብያለሁ። ለምን አትተወኝም? ወገኖቼ ሆይ ግን እየታገሰ ድካማችን እያለፈ የረዳን አምላክ ስሙ ይባረክ። እስቲ ጮክ ብላችሁ አሜን። አሁን ገባኝ አንተ ለካ በየትም ቦታ ቢሄድ አሁን ገባኝ። ዳዊት ቀድሞ የገባው እውነት አሁን ገባኝ። ወደ ላይ ቦታ አንተ በዛለህ፣ ወደ ምድር ጫፍ አይናችሁ ሲበራ እንዲህ ነው አይደል? ከእግዚአብሔር ስትማሩ በቃ ገብቶታል። ዳዊት አልተላላጥም። ከመንፈስ ወዴት ሄዳለሁ? ክብር ለኢየሱስ ይሁን። የት አመልጣለሁ? ምድርና ሙሉ ያንተ፣ አንተ በሁሉም ቦታ ባንዴ ትገኛለህ። ይሄ ቢገባኝ ትኬት ቆርጬ አልንገላታም። ይሄ ቢገባኝ ኑሮ ሻንጣ ሸክፌ ካንተ ለማምለጥ ፕሮፌት ጆና አይደል? እግዚአብሔርን ሻንጣ ሸክፎ ከቤቱ ሊያመልጥ የወጣ ወገኖቼ ሆይ አይደለም እግዚአብሔርን። የሰለጠኑ ሀገሮች ካሜራን እንኳን ማምለጥ ከባድ ነው። እግዚአብሔርን አሁን ግን ገባኝ፣ ዕውቀት ገባልኝ። በጣም እግዚአብሔር ጥበብ ዊዝደም ሲሰጣችሁ ከመከራችሁ ሌሰን ታወጣላችሁ አይደል? ሌሰን እንደሱ አለ ወርቃ ሆይ ሌሰን። ሪኳረን የሚባል በጣም የታወቀ ሰው ታውቃላችሁ። ፐርፐዝ ድሪቨን ቸርች፣ ፐርፐዝ ድሪቨን ላይፍ ብሎ ይጻፈ በሚሊየንስ ኮፒ የተሸጠለት ሰው ነውና የመጀመሪያ ልጁ ወንድ ልጁ ራሱን አጠፋ እና እነዚህ ግራ ዘመም የሚባሉ አሉ አይደል? በቃ እነዚህ ሊበራሎች ጋዜጠኞች ሄዱና አንተ በቃ ታዋቂ ሰው ነህ፣ የሚገርማችሁ በጣም ወደ ኦሬንጅ ካውንቲ የሚባል ቦታ ለውድል አግኝቼው ጎብኝቻለሁ። አንድ ፕሮግራም ተካፍያለሁና በድንኳን በአንድ ዊኬንድ ብቻ 30,000 ሰው ነው አቴንድ የሚያደርገው። ያን ትልቅ ቸርች የሚመራ በጣም ኢፌክቲቭ ሰው ነው። በጣም ደግሞ ትዝ ይላችሁ እንደሆነ ፕሬዚዳንት ባራክ ኦባማ ኢናጉሬሽን ላይ ሲጸልይ አስታውሳለሁ መጀመሪያ ጊዜ። እና በዚህ ሌብል ያለ ሰው ነው። የመጀመሪያ ልጁ ራሱን አጠፋ፣ ወንድ ልጁ። ሄዱና ጥያቄ አለ አሉት። አሁን እግዚአብሔር ላይ ጥያቄ አልፈጠረብህም ወይ ሲሉት ኖ እግዚአብሔር ላይ መቼውንም ቢሆን ጥያቄ አይፈጠረብኝም፣ እግዚአብሔርን ግን ጠይቄዋለሁ አለ ሰውየው። ጥበበኛ አይደል? አጠመዳችሁ። እግዚአብሔርን ጠይቄዋለሁ። እግዚአብሔርን ከዚህ ምን ልታስተምረኝ ነው? በቃ ዋዝ ዘሌሰን ምን ልታስተምረኝ ነው? አያችሁ ጥበብ እግዚአብሔር አይናችሁን ሲከፍት መከራ በቻሌንጅ ውስጥ ስታልፉ በቃ ይሄ መረዳት ነው የሚመጣ። አንደኛ ጥልቁ ውስጥም አለ፣ በመከራዬ ውስጥም አለ፣ ወደ ምድር ታችኛው ቦርድ አለ። አሁን እኮ አንድ ነገር ገብቶታል። እግዚአብሔር እምጸልየው እንደሚሰማኝ ስላሰብኩ ነው። ትላንትና አያይም ብዬ ተርሴስ ልኮበልልበት የነበረውን አምላክ
አሁን ጥልቅ ውስጥም ያየኝ እንደሆነ ቢኮዝ ስነቃ ራሴን አሳ ሆድ ውስጥ ነው ያገኘሁት። ይሄን ምህረት ቸርነት ካልሆነ በስተቀር አምላክ ካልሆነ በስተቀር እዚህ ቤት ላይ ያስገባኝ አልተከራየሁት። ይሄን አሳ ነባሪ ሆድ አልተከራየሁት፣ እኔ አልሰራሁት። ስለዚህ አለ አሁን ከስትንፋሱ ይልቅ ቅርብ ነው። አሁን እግዚአብሔር ሪል ነው። አሁን እግዚአብሔር ኦምኒ ፕሬዘንስ ነው። ወገኖቼ ሆይ እግዚአብሔር ሲረዳችሁ ሊያጠፋችሁ የመጣውን መከራ መሳሪያ አርጋችሁት የበለጠ እግዚአብሔር ቀርቧችሁ። አረ አሜን አሜን። እግዚአብሔር ቀርቧችሁ ምንም ቢጠፋ እኮ ነው የሚለው አይደል? ምንም ቢጠፋ ምንም ቢፈተን ከሚጠፋው ወርቅ ይልቅ የተፈተነ እምነታችሁ ይላል። የተፈተነ እምነታችሁ ጌታ ኢየሱስ ሲገለጥ ይላል። በጣም ወዳ ጥቅስ ነች። ለክብር ለምስጋና ለውዳሴ ያበቃችኋል። አሁን እየወደስ ነው አይደል? አሁን እያመሰገን ነው። አሁን እያከበር ነው። አንድ ቀን አለ፣ አንድ ቀን አለ ደግሞ ልዑል። እቺ ማናት? ከታላቅ መከራ በልጅ ደም አጥባ ራሷን የመጣች አይደለች? አንድ ቀን አዶር ያረጋል። አንድ ቀን ለምስጋና ትበቂያለሽ። አንድ ቀን ለክብር ትወቂያ። አንድ ቀን እንዴ አምላክ ሰው ሲያወድስ አይታችኋል? ሄዱና አንብቡት። እንደሱ ነው የሚለው። ለውዳሴ ያበቃችኋል። እሰይ ጎሽ ልጆቼ። ዋው መከራ ይሄ አንዳንድ የሰነፍ ቴዎሎጂ ነው። መከራ መጥፊያ አድርጎ ክሮስለስ የሆነ ይሄ መስቀል አልባ ህይወት አደረጉ እንጂ መከራ ሂዱ ሮሜ 5 ሄዳችሁ አንብቡ። በእግዚአብሔር ተስፋ እንመካለን ይልና በመከራችን ደግሞ እንመካለን፣ ቦስት እናረጋለን፣ ዌልካም እንለዋለን። መከራ እንመካለን። ለምን? መከራ ትዕግስትን፣ ትዕግስት ደግሞ እግዚአብሔርን መምሰል ያስተምራል። ዌልካም እንለዋለን። ፈልገን በኃጢአት አንጠራውም እንጂ ስለ ጽድቅ እየተሰደድን እግዚአብሔር የተባረከ ይሁን። እስቲ ጮክ ብላችሁ አሜን። ይንደድ ማለት ግሬስ የሚባል አለ። እኔ ሰሞኑን መቼስ ከደጋገምኩ ይቅርታ አድርጉልኝ እስኪ ጠፋብኝ ድረስ ነው ሚሞሪ ላይ ገና ስላለ ማለት እዚህ አካባቢ መከራ ማለት ለቅዱሳን ምን እንደው ታውቃላችሁ? ትዝ ይላችኋል? የዛሬ 3 ሳምንት ምናምን አርጤምስቱ ሂዳ 400,000 ኪሎ ሜትር ደሳ ስትመለስ ጨረቃን ዙራ ከሩቅ አይታ ሄዳ ፎቶ አንስታ ስትመጣ ከ7,000 ኪሎ ሜትር ርቀት። አቤት የጌታ ስራ ስሙ ይባረክ። ይሄን ሁሉ ተምዘግዝገው ሄደው አልተጠጓትም። ከ7,000 ኪሎ ሜትር ርቀት ነው ፎቶ አንስተው ይመጡ። ሲመለሱ ወደኛ ንፍቀ ክበብ ወደዚህ ሄምስፌር ሲገቡ ትኩሳቱ ማለት ግለቱ የሚገርማችሁ ወደ 2,000 ኦልሞስት ክሎስ ቱ 3,000 ዲግሪ ፋራናይት ማለት አንድ ነገር በትንትል ሊያደርግ የሚችል እሳት በላይዋ ላይ እየዘነበ እየነደደች ነው የመጣችው። እና እንዴት አድርገው እንደሰሩት ታውቃላችሁ? እሱ እየነደደ ከላይ እየነደደ ከውስጥ ፕሮቴክት የሚያደርገው በቃ የተቀባ ማለት የሚነደው ዝም ብሎ ፕሮቴክት የሚያደርግ እንጂ ሰዎች ላይ ያሉበት ጋር አይደርስም። እነሱ ጋር ቢደርስ ቀልጠው ነው የሚቀርቱ። ተጠበዋል። ይሄን ያህል ዲግሪ ፋራናይት ሴንቲግሬድ የሆነ ፓወር ሲያልፍበት ሊቋቋም የሚችል ከዚህ በፊት በላኩት ያዩት ነገር ስላለ ማለት 4 ሰዎች ውስጥ የነደደው እሳት 3,000 ዲግሪ ሴልሺየስ እሳት እየነደደባት ከተልተልተልተልተልተል እያለች ለካ የነደደው ላይዋ ላይ የተቀባው ላይዋ ላይ ፕሮቴክት እንድትደረግ ራሷ እየነደደች የውጭን ሬዚስት እንድታደርግ። ዋው ግሬስ እሱ ነው። የውጭን እሳት እኔ በረሃ አገልግዬ አውቃለሁ። ተማ ሱዳን ወደዛ አካባቢ ኃይለኛ ሙቀት ላይ ተኩሶ አይሰጣችኋል ማለት ሻይ ነው የምትጠጡት። ቀዝቃዛ ውሃ ጠጣችሁ መርካታችሁ ነው። ላያችሁ ላይ የሚነድ እሳት አለ እና ትኩስ ሻይ ነው የምትጠጡት። ያ ትኩስ ሻይ ውስጣችሁ ይግላል። የውጭን ትኩሳት በውስጣችሁ ትኩሳት ነው የምትቋቋሙት። ዳስ ግሬስ። አሜን አሜን። የውጭን ግለት የውጭን መከራ እንድንቋቋምበት
የሰጠን ጸጋ። ለዚህ እኮ ነው የጸጋው ኃይል ይመሰገን ዘንድ ይሄን አደረግን አይደለም ማለት። በመከራ ውስጥ ባለፍኩ ጊዜ ጮኬያለሁ፣ ለምኛለሁ። እግዚአብሔር ግን ኃይሌ በድካም ይገለጣል። ክብር ለኢየሱስ ይሁን። የሚነደው ያንተ አካል አይደለም፣ የሚነደው አንተን ፕሮቴክት የሚያደርግ ጸጋ ነው። አሜን ይባላል። ክብር ለኢየሱስ ይሁን። ለዚህ ነው እየነደድን አንዳንድ ጊዜ አስባችኋል? አንዳንድ ሰዎች በሆነ ነገር ሲያልፉ አጠገባችሁ ከሆናችሁ የምትጎዱት እናንተ ናችሁ ከነሱ ይልቅ። ለምን ታውቃላችሁ? ይሄ ሚስጥር እኔ ቀድሞ ነው የገባኝ። እኔ በኃይለኛ ቻሌንጅ ውስጥ እያለፍኩ በመከራ ውስጥ እያለፍኩ ሰዎች መጥተው ለኔ ያለቅሳሉና ከጎን ሰው ያለው ለማን ነው የሚያለቅሱት? ለኔ ነው የምታለቅሱት እንዴ? ምን ነካችሁ? እኔ ችግር አለኝ፣ ጤናማ ነኝ፣ ምን ሆንኩላችኋለሁ? በኃይለኛ ስደት ሳልፍ ስለነበር ማለት ነው። ምክንያቱም ገና ሃይ ስኩል እያለሁ 11 ሳልፍ ነው እቤቴ ወጣሁት የተባረርኩት በእምነቴ ምክንያት። እና ማአት መከራ ነው ያለፈው። እና ቅዱሳን ሲያዩኝ ያለቅሳሉ። ከዛ እኔ እነሱን አጽናናለሁ። ኧረ ተው ስለ ጌታ ምናምን ብዬ አጽናንቼ በኋላ ሲገባኝ ጌታ መንፈስ ቅዱስ አንድ ጊዜ አንተ እኮ ጸጋ ስላለ የምታልፍበት ጸጋ በሁኔታው ውስጥ በችግር ውስጥ እያለፍክ ስለሆነ የሚጠብቅ የሚረዳ እነሱ ከጸጋ ውጭ ሆኖ ነው አለኝ። ገባኝ። ለዚህ ነው በቃ ሊያጽናኑ የመጡ ሰዎች አጽናንታችሁ ትልኩት። ኧረ አሜን አሜን። ለዚህ ነው ድንኳን ጥለን ማንቀመጠው። ለዚህ ነው ትዝ ይላችኋል ጳውሎስን ወግረው መተው በጣሉት ጊዜ በቃ ሞትክ ተረፍክ ፌንት አርጓል እኮ በቃ ሞቷል ብለው ነው ጥለውት ሄዱት። እሱን በብዙ መከራና በብዙ ገድል ወደ እግዚአብሔር መንግስት ልንገባ ይገባናል። ወደ አሁን ይታይ ወደ ኤዛ ለካ አልቃዥም ፌንት ሲያረግ የታየው ሄዶ ቸርች የሚተክለው ቸርች ነው እንጂ ከዘመዶቹ ሚል መኪና ምናምን አይደለም። የቀብር መኪና አልታየው። ዋው ግሬስ። መከራ ውስጥ በምንም ውስጥ ሆነን እግዚአብሔር ከኛ ጋር ካለ ጸጋው ከኛ ጋር ካለ ምንም እሳት ይውረድብን ወገኖች ሆይ ጸጋው ፕሩፍ ያደርገዋል። ፋየር ፕሩፍ ነው። እንደ አርጤምስ 4 ሰዎች ይዛ መጣ ውሃ ላይ ስፕላሽ እንዳረገችው በጣም ፋሲኔት ያደርጋቸዋል ታሪኩ። ፕሩፍ ነው። እሷ የራሷን እሳት አነደደች የውጭውን እሳት ለመቋቋም እየነደደች እየተቀጣጠለች መጣች። በቃ አለቁ ነው የምትሉት እናንተ። ኖ ያኛውን ትኩሳት ለመቋቋም ዛጋ የነደደ ነገር ነው። የዓለምን ትኩሳት፣ የዓለምን ክፋት፣ የዓለምን ውጭ ያለውን ነገር ወገኖቼ ሆይ በውስጥ ቅዝቃዜ አናሸንፈውም። ልባችሁ በጸጋ ሲጸና ነው። አሜን አሜን አሜን። እስቲ ጮካላችሁ አሜን። ስለዚህ ይሄን ነው የሚያስተምረን። በምንም ሁኔታ ውስጥ ሆኖ መጮህ ይቻላል። ለእርዳታ መለመን ይቻላል። እኔን ከሲኦል ውስጥ ከሰማኝ፣ እኔን አሳ ሆድ ውስጥ ከሰማኝ እንዲህ ባማረ ወንበር ተቀምጣችሁ በጥሩ መንበርከኪያ እየተንበረከካችሁ አረ እንሰማለን። አለ የሚሰማ የሚያይ ከመዝሙር በላይ ነው። አረ አሜን አሜን። እንዲህ በሉት ቀኝ እጃችሁን አምጡና በሩቅም ያላችሁ እግዚአብሔር ሆይ ስለምሰማኝ በመከራዬ ጊዜ ጩኸቴን ስለምታደምጥ አመሰግንሃለሁ። ክብር ለኢየሱስ ይሁን። ስለዚህ የመጀመሪያው ሌሰን ይሄ ነው። እግዚአብሔር በማንኛውም ሁኔታ ውስጥ ሆነን ስንጸልይ ስንጮህ ይሰማናል። ስለዚህ አሁን ዮናስ ራኒንግ ፍሮም ጋድ አይደለም፣ ራኒንግ ቱ ጋድ ወደ እግዚአብሔር ነው እየሸሸ ያለው። አሁን ወደ አንተ በቅረው የሚያጠ አሁን ኖ በቃ ያኛው መንገድ አላዋጣኝም፣ ወደ አንተ መቅረብ ይሻለኛል። ቁጥር 3 እንዲህ ይላል፣ በመከራዬ ሳለሁ ወደ አምላኬ ወደ እግዚአብሔር ጮኽኩ፣ እርሱም ሰማኝ። በሲኦልም ውስጥ ሆኜ እግዚአብሔር ቃሌንም አደመጥክ ይላል። ወደ ጥልቁ ወደ ባህር ውስጥ ጣልከኝ። እቺን በደንብ ስሙኝ። ጣልከኝ፣ ፈሳሾች በዙሪያዬ ነበሩ፣
በማዕበልህና በሞገዱ ሁሉ በላይ አለፉ። በጣም እችን ስሙኝ፣ እንደው እስካሁን ካልሰማችሁ በደንብ ስሙኝ። ሰው ቻሌንጅ ውስጥ ሲገባ አንዱ ባህሪው ከአዳም ጀምሮ ትዝ ይላችኋል ሪፍሬም ማድረግ አይደል? በቃ ወደ ሌሎች ብሌም ሽፍት ማድረግ። ይሄ ኔቸር ነው፣ የአዳም ኔቸር ነው። ይሄ የወደቀ ሰው ባህሪ ነው። ስሙት የሚለውን ወደ ጥልቁ ባህር ውስጥ ጣልከኝ። ወደ ጥልቁ ባህር ውስጥ የጣለው ማን ነው? ንገሩኝ። ሰማችሁ? የብዙ ሰው በሽታ አልድን ብሎ ወደ ጋንግሪንነት የሚቀየረው እግዚአብሔር ሊያስተምረን በሚወስደን መንገድ ቫሪያብልስ እንትኖች አሉ አይደል? አሉ አክተርሶች አሉ። ኢግኖርዘም እነሱ ለበረከትም ይመጡ አሉ፣ ለጥፋትም ይመጡ አሉ። እነሱ ላይ አይደለም መሆን ያለባችሁ። ሲገባችሁ አንደርስታንድ ስታደርጉ ማንም ምንም ያርግባችሁ ከማንም ጋር አታያይዙት። በጎ ነገር ሆኖላችሁ ከሆነ ከእግዚአብሔር ዘንድ ነው። ቻሌንጅ ከሆነ እግዚአብሔር ሊያስተምራችሁ ወዶ ነው። እኔ ዛሬ እኔ ስላበዛው ይቅርታ ታደርጉልኛላችሁ። ባለውለታዎች አሉኝ። እኔ ባለውለታዎች መመረቃቸው እናንተ ባትኖሩ ጌታን አላቅም ነበር ምላችሁ። ባለውለታዎች አሉ። እተኛበት ከነበረው አልጋ ስር ከነበሩ ተባዮች ጨምሮ ስማቸውን አልጠራም። ቄስ ይጠራቸው። ድሮ ጠርቻቸዋለሁ፣ አሁን አልጠራቸው። አተጉኝ ነው ምላቸው። አተጉኝ ጸሎት ያስተማሩኝ እነሱ ናቸው። መጨረሻ ላይ ጸልዬ እንኳን ለተኛ ሳብረኝ ጌታ ሆይ የዳንኤል አምላክ የአንበሶች ውይ ደሜን ወስደውት በስማ ብዛታቸው እንደ ሰራዊት ነው የሚመጡት። እንደዚህ እንደ ታንከኛ በረድፍ አንድ ምስኪን በስደት እየተንገላታ የሆነ ነገር ቁርስ ከበላ ምሳ ራት ምንም የማያውቅ ሰው ራሴ እኮ እዛው ጠፍቻለሁ እኮ ማለት እዛው ደግሞ የቀረውን ደግሞ ሊወስዱት ይመጣሉ ሌሊት። እኔ ምን የሞኝ ነው ለነሱ ደም ከምሰጥ ተኝቼ ተንበርክኬ አልጸልይም። አተጉኝ ይላል። በእውነት ነው መልካቸው። አተጉኝ ክራሬን ይዤ 4 ሰዓት 5 ሰዓት ተንበርክኬ ስነሳ ምንም አይመስለኝም። ስተኛም እንዳልኳችሁ እቺን የሞኝነት ጸሎት ጸልዬ ስላላልኩ አይደለም ነግራችሁ። ጌታ ሆይ የዳንኤል አምላክ ዳንኤልን ከአንበሳ መንጋጋ እንዳተረፍከው ከነዚህ አተረፈኝ እየተኛለ እሱን ጸሎት ሰምቶ ይሆናል ያዳነኝ እንጂ ለኮ ሌላ እኮ በሽታ ሊኖር ይችላል ነበሩ። ባለማወቅ ብዙ ነገር ገብቷችሁ አሉ። እግዚአብሔር እኮ ታላቅነቴን ልገልጥ ብሎ እኮ የፈርዖን ልብ አደነደንኩ ይላል። አንዳንድ ደንዳና ሰዎች ፊታቸው ሊመጡ ይችላል። ትዝ ይላችኋል ታሪክ ስለሚያስተምረን። አንዳንድ ጊዜ እኔ በጣም በቃ የእግዚአብሔር አሰራር በቃ የማይገባችሁ ነገር ነው። ሂዱ ውረሯቸው ምቷቸው ብሎ ባቢሎንን ይልካና እስራኤልን ሙልጭ አርጎ በእነሱ ካስገረፈ በኋላ ቆዩ ከእናንተ ጋር ዲል እናደርጋለን። በነገራችን ላይ እኮ ምንም ያጥፉ እንጂ ልጆቼ ናቸው ብሎ እነሱን ደግሞ ዙሮ ይገርፋቸዋል። እንደሱ ነው። ወዮ ስለመሰናከል ነው። እናንተ ቢዝነሳችሁን እናንተ ጉዳያችሁን እንዴ እኔ ብሆን በእውነት እኔ እንዲህ ነው የምጸልየው። ይሄን ምዕራፍ 4 እንደዚህ አልጸልየውም እንደሆነስ እኔ ብሆን ጌታ ሆይ እነዚያ ጨካኞች ጣሉኝ እንጂ አንተማ አሳዘጋጅ ተጠበከኝ ነበር። እንዲህ ቃላልን አንረካም አይደል? ለዛ አይደል ሪል ምንለው እኮ ወደናል። መቀባታችን እንኳን ለጎረቤት እኮ ነው አይደል? ብዙ የተንሻፈፈ ቴዎሎጂ እኮ አለ። ብዙ በጣም ትልቅ መረዳት ነው። ተክሳስ ተቀበለ
አንተ ነህ። እነዛን ሰዎች ሄድኩባቸው እንጂ አልመጡብኝም። ምንም እጅና እግሬን አምዘግዝገው ቢጥሉኝም በፍጹም አንተ ጣልከኝ። ትዝ ይላችኋል ዳዊት አንድ ኩሲ የሚባል ነው ማነው የረገመው እንትን ሲል እንበለው ምናምን ሲያረ ተውት አላቸው። ተውት ባይ እንዴት አይነት ልብ ነው! እግዚአብሔር እርገመው ብሎ ይሆናል። ተውት በቃ አለ ጊዜ አለ። ተውት። አንድ ምስጢር ልንገራችሁ። እናንተ ለራሳችሁ ልትዋጉ ስትነሱ እግዚአብሔር ጦርነት ይቆማል። ወዲህ አውቶማቲክ ነው፣ ሸዳውን ይሆናል። ጨርሽ ነው የሚልሽ። ጨርስ። መጽሐፍ ቅዱስ ያስተማረን እሱ ነው። እግዚአብሔር ስለናንተ ይዋጋል፣ እናንተም ዝም ትላላችሁ። ዝም። አሁን እዚህ ጋር ስሰብካት ቀላል ነች አለ። ዝም አቤት እንዴት እንደሚያቆነጠንጥ ውጣ በልበል አይደል? ነግሬያቸዋለሁ ከዚህ በፊት አንድ ወዳጄ ደው ሰሞኑን ነግሬው እንትን ብሎ አየውና ነርቭ አንድ ሞድ ወዳጅ ነርቭ ሲነካ ኪቦርድ አትንካ የሚል ወዳጅ ነበር። ወደ ጌታ ሄደ። እሺ ነክተ ከጻፍክ ደግሞ ወደ ራስ ኢንቦክስ አድርገው ይላል። because ለስሜታችን ሳይሆን ለፈቃዱ እንድንገዛ ያማል። አዎ ያማል። እቺ ጽዋ ትለፍ እኮ እስክንል ድረስ ሊመረን ይችላል። ግን ልንገራችሁ እግዚአብሔር አምላክ እሱ ተዋግቶ ያልወጣበት ጦርነት በፍጹም ይቀጥላል። በቃ እንደ ኢራንና እንደ አሜሪካ ጦርነት በዚህ 2 ቀን ያልቃል እየተባለ ያልቃል። የማያባራ ጦርነት ነው የሚሆነው። ስትመለሱ ግን ዘንበል። አሜን። ለዚህ ነው ዳዊት ቆይቼ ትንሽ ቆይቷል አይደል? አስቤ ገባኝ። የትም እንደማያዋጣኝ ገባኝ። ቆይቼ እግዚአብሔርን ደጅ ጠናሁት ይላል። ደጅ መጥናት ጥሩ ቋንቋ አይደለም ታውቃላችሁ። ደጅ አታስጠኑኝ እኮ ሲል ሰው ብዙ አቆምከኝ ነው እኮ። ዳዊት በቃ ለምኖ የደጅ ጥናት ያህል ሆኖበታል። ይሁን አለ። ቆይቼ እግዚአብሔርን ደጅ ጠናሁት። እግዚአብሔር ይመስገን። እግዚአብሔርም ምን አለልኝ? ሰንበል አለልኝ፣ አወጣኝ። አታርጉት። መጋደላችሁን ከደማና ከስጋ ጋር አታድርጉት። እግዚአብሔር ሳይፈቅድ እናንተ ላይ አንድም ሰው ምንም ማድረግ አይችልም። መንገዴን ዘጋው አትበሉ። መንገዴን ዘጋችሁ አትበሉ። በፍጹም አለቃችሁ በእናንተ ላይ ስልጣን የለው። ማንም በእናንተ ላይ ስልጣን የለው። እናንተን በስም ያወቀ በኪዳን ከናንተ ጋር የተቆራኘ የተያያዘ አምላክ አላችሁ። ኧረ አሜን። ክብር ለኢየሱስ ይሁን። ስለዚህ ይሄን ተግሳጽ ተቀበለ። ስለዚህ ትልቅ ሌሰን ነው የተወልን። ለእግዚአብሔር ተግሳጽ፣ ለእግዚአብሔር ምክር፣ ለእግዚአብሔር ቁንጥጫ፣ ለእግዚአብሔር ኩርኩም የምንሰጠው ምላሽ በረከታችንን ይወስነዋል። በቃ ኮንፌስ አረገ። እግዚአብሔር ሆይ አንተ ነህ የጣልከኝ፣ አንተ ነህ ወደ ጥልቁ ወደ ባህር ውስጥ ጣልከኝ። ፈሳሾች በዙሪያዬ ነበሩ። ማዕበልና ሞገዱ ሁሉ በላይ ያለፈ። ትላንት ባለፈው ስናወራ ከእግዚአብሔር ፊት አይደል ሸሸው? ከእግዚአብሔር ፊት ነው ሸሸ አይደል? ከእግዚአብሔር ስንጀምር ትዝ ይላችኋል አይደል? ከእግዚአብሔር ፕሬዘንስ አይደል ብለናል። ከእግዚአብሔር መገኘት ነው የወጣው። አሁን ተመልሶ እግዚአብሔር አምጥቶ ከምን እንዳቆመው ታውቃላችሁ? ቁጥር 5 ሳነብ ከዓይን ፊት ተጣልኩ፣ ነገር ግን ወደ ቅዱስ መቅደስ ደግሞ እመለከታለሁ አልኩ። አሁን ትልቅ ሞመንት ውስጥ ገባ። የጣልከኝ አንተ ነህ። በመከራዬ ቀን ስማኝ። ያላንተ ሊያተርፈኝ የሚችል የለም።
ተግሳጽን ተቀብያለሁ ደግሞ አንድ ነገር አደርጋለሁ ይሄን ብለን ለምንጨርሰው አንድ ነገር አደርጋለሁ እታመናለሁ አሜን እታመናለሁ ተስፋ አለኝ ምን አይነት ተስፋ ላንብብላችሁ ምን አይነት ተስፋ ይዞ ልጸልይ አንደኛ ነገሥት 8 ከ38 እስከ 40 ማንኛውም ሰው ይላል አንደኛ ነገሥት 8 ከ38 ጀምሮ ማንኛውም ሰው የልቡን ህመም አውቆ ስሙኝ እስኪ ከኔ ጋር ወርት የልቡን ህመም አውቆ በሉት ግዴላችሁ የልቡን ህመም አውቆ ጸሎትና ልመና ቢጸልይ እጆቹን ወደዚህ ቤት ቢዘረጋ መቼ እንደው ታውቃላችሁ ሰለሞን ቤተ መቅደስ ሰርቶ ዴዲኬት ሲያደርግ ለእስራኤል እንደ ኮቨናንት እንደ ተስፋ እንደ ቃል ኪዳን እግዚአብሔር የገባውን ነው የምታዩት ማንኛውም ሰው ነብይ ይሁን ቄስ ይሁን ካህን ይሁን የልቡን ህመም አውቆ ወደዚህ ቤት እጁን ቢዘረጋ ጸሎትና ልመና ቢያደርግ ለአባቶቻችን በሰጣት ምድር ላይ በሚኖሩ ዘመን ሁሉ ይፈሩ ዘንድ በማደሪያ በሰማይ ስማ አሜን አሜን ይቅርም በል አንተ ብቻ የሰው ልጅ ሁሉ ልብ ታውቃለህና ልቡን ለምታውቀው ሰው ሁሉ እንደ መንገድ ሁሉ መጠን ክፈለውና ስጠው ተስፋ ይዟል አያችሁ ኪዳን አለው ነብዩ ምንም ቢደክም የተስፋ ቃሉን ይዞን የደከመው እና ምን አለ ከፊት ወጥቻለሁ በፈቃዴ በስተቴ ባመጼ ከፊት ወጥቻለሁ ነገር ግን እንደ አንድ እስራኤላዊ ለአባቶቹ ቃል እንደተገባ እግዚአብሔር ምህረት እንዳገነነለት ሰው ወደ ቅዱስ መቅደስ ደግሞ እመለከታለሁ አሜን 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 አያችሁ ተስፋ በመከራ ውስጥ በቻሌንጅ ውስጥ በአሳ ነባሪ ወድ ውስጥ ሆኖ ያ የአባቶቹ አምላክ የትኛው ማቅጣጫ ሆነው ወደ እስራኤል ልጆቻቸውን ዘርግተው ሲጸልዩ የሚሰማ የልባቸውን ህመም አውቀው ለሚጮሁ ለሚለምኑ የልብ አምላክ ልብን የሚያቅ አሜን አሜን ማንም አይረዳችሁ ልባችሁን የሚያቅ አምላክ አሜን አሜን አንዳንድ ጊዜ እንደሱ አልምታርኩት ለሊት እኮ መጮህ ሲያቅታችሁ ወይ ሰውም እንዳትረብሹ እጃችሁን ታነሳላችሁ የልብ አምላክ እግዚአብሔር ዋው ክብር ለኢየሱስ ይሁን እስቲ ተስፋው የታመነ ነው በሉ እስኪ የተስፋን ቃል የሰጠው እግዚአብሔር የታመነ ነው በሉ እስኪ አይገርማችሁ ምንም አይነት ነገር ውስጥ ግቡ እዚያው ሁናችሁ በእግዚአብሔር ተስፋ እስከተደገፋችሁ ድረስ ተስፋ አላችሁ ነጋችሁ እንደዚህ አይቀጥልም እግዚአብሔር ዘመን አለው ጊዜ አለው አያችሁ ስለዚህ ሰውዬ የዳነው በእግዚአብሔር ተስፋ ላይ በነበረው እምነት እዚያው የአሳ ሆድ ውስጥ ሆኖ ከቃሉ ጋር ተጣበቀ አየ ምኞቴን አይደለም ጸልየው ማለት ነው ቁስሌን ብቻ አይደለም ጸልየው ስሜቴን ብቻ አይደለም ጸልየው ታውቃላችሁ አሁን ጸሎት ውስጥ በጣም ያጣነው ያለው ንጥረ ነገር ምንድነው ታውቃላችሁ የእግዚአብሔርን ቃል ስሜቴን ብቻ ለማወራው ኖ ለምጮህበት ጩኸት ማስደግፈው የተስፋ ቃል አለኝ ሲጮክ ብላችሁ አሜን በኃጢአት ቦርቅ እንዲሁ ልጆች ወይ ኃጢአት እንዳታደርጉ ጽፍላችኋለሁ ኃጢአትን ብታደርጉ ግን ከአብ ዘንድ ጠበቃላችሁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ይላል ያነጻል ስለዚህ አንዴ ወድቅ ያለው ሁሌ ስንከባለል ልኑር አይደለም የሚያነጻ አምላክ የከንደገና አምላክ እግዚአብሔር ከኔ ጋር አለ ሲጮክ ብላችሁ አሜን በምንም ድካም ውስጥ ልሁን ከየትኛውም አዘቅት ውስጥ ሊያወጣኝ የሚችል ኪዳን አለኝ ተስፋን ቃል የሰጠ እግዚአብሔር የታመነ ነው አባቶቻችን ይሄ
አንዳንድ ታውቃላችሁ አንዳንድ ፓስታ ስጎ ብቻ የለ ፓስታውን ፈልጋችሁ የምታገኙት አረ ፓስታ ጨምሩበት። አንዳንድ ጸሎት በቃ እንደሱ ነው ስሜት ብቻ ይቅርታ አጉልኝ እንዲያው ይሄ የለቅሶ ቤት ማስመሰልም ልክም አይደለም። እንዲያው ደግሞ ዝም ብሎ መዝለልም ልክ አይደለም። ባላንስ ይሁን። ስናለቅስ በእግዚአብሔር ቃል መሰረት፣ ስንቦርቅ ደስ ብሎ ስንጮህ በእግዚአብሔር ቃል መሰረት፣ ስንለምን ታውቃላችሁ ጸሎቶች ፓወርፉል የሚሆኑት ከቃል ጋር ሲያያዝ ነው። ቃል ሲገለጥ ነው። የእግዚአብሔር ቃል ወደ ውስጣችሁ ሲመጣ ነው። ዝም ብላችሁ እንዲያው ውደቅ ምናምን ጥሩ ነው ማለት ጥሩ ነው። እግዚአብሔር ያንን አይሰማንም ያልኳለ ግን ቃል ጠቅሳችሁ አይደል? ኢየሱስ ክርስቶስ እኮ እንደሱ ነው እየተፈተነ ይመዝ የነበረው እንዲህ ተብሎ ተጽፏል። በመንፈራው ነገር ላይ ፍርሃታችን ከመጮህ ይልቅ የእግዚአብሔርን ቃል እንጮህ አይደል? እግዚአብሔር ብርሃኔና መድኃኒቴ ነው የሚያስፈራኝ የለም። ክፉዎች አስጨናቂዎች ወደ እኔ ቀረቡ እነሱ ተሰነካክለው ወደቁ ምናምን እያልን ስንጮህ እንዴ በስማ አንዳንድ ጊዜ እኮ ዝም ብላችሁ ሌላ ጸሎት ባትጸልዩ በቃ በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ እያላችሁ ስትንበለበሉ ራሱ እርግፍ እያለ መጨረሻ ላይ ቀና ብላታችሁ ተጠለ። ስጎ ብቻ አታርጉት፣ ጨምሩበት። ኮንቴንት ይኑረው ጸሎታችን፣ ደርዝ እንዲኖረው የድቡልቡል እንዳይሆን። አንዳንዱ ጸሎት አይደለም እግዚአብሔር ለሰው እንኳን ይዘገንናል። የሚማቱ እኮ አሉ በጸሎት እንደው እዚህ ሰላም ነን እንጂ የሚማቱ አሉ። ውጭ እዛ ስታርባክስ የተጣሉትን እዚህ አምጥተው ይማታሉ። በጸሎት ብሶታችን ብቻ ምን እናገርበት አይደለም። በመከራዬ ስማኛል አይደል? ከሲኦል አድምጠኝ አለ። ግን ደግሞ ይሄን ሳደርግ አዎ ከፊቱ ተጥያለሁ፣ ከፊቱ ወጥቻለሁ። ይኸው እንዲህ ነው የሚለው ከዓይን ፊት ተጣልኩ። ይኸው ጣልከኝ አይልም። ሰማችሁኝ? ጣልከኝ አይልም። እንዲህ አይነት ኮምፕሌን የሆነ እንትን የለበትም። የወደድኩለት እሱ ነው። ጣሉኝም አላለም፣ ጣልከኝም ይሄ ከፊቱ ውስጥ እግዚአብሔር ከፊቱ አላስወጣውም። ከእግዚአብሔር ፊት የወጣው ማን ነው? የኮበለለው ማን ነው? በቃ ተጣልኩ ነው ያለው። ከፊት ተጣልኩ። ነገር ግን አንድ ተስፋ አለኝ፣ ወደ ቤተ መቅደስ አያለሁ። ክብር ለኢየሱስ ይሁን። ነገር ግን ነው የሚለው እግዚአብሔር ስለ ነገር ግን ይባረክ። ነገር ግን ቅዱስ መቅደስ ደግሞ እመለከታለሁ አለው። ለምን? ተስፋ የተገባልኝ ሰው ስለሆንኩ። ስለዚህ ዮናስ የተረፈው እንደው ደንግጦ ፈርቶ ስለቃዠ ብቻ አይደለም። በዛም ሁኔታ ውስጥ ሆኖ አምላኩን ታመነ። የአባቶቹን አምላክ እንደዚህ አይደል የሚሉትና አሳፍ ሲቸግራቸው በእውነቱ እግዚአብሔር ምሕረቱን ረሳ ትላላችሁ። እንዴት ከባድ እንደሆነ እግዚአብሔር አለ፣ ቸርነቱ ተዘግቷል። ይቅርታው አለቀ። እንዲህ ያልኩ አለ ብዙ ነገር ግን ይሄ ድካሜ ነው አለ። ክብር ለኢየሱስ ይሁን። እስኪ አሜን። እንቆምና ይሄን ቃል አንብቤ እንጨርሳለን። እንዲህ ይላል፣ ትመልሱልኛላችሁ። እሺ እናንተ ያመናችሁትን ብቻ የምትመልሱት። እግዚአብሔር ለዘላለም ይጥላልን? መዝሙር 77 ቁጥር 6 ጀምረን ማለት ነው። ከቁጥር 1 ጀምረን አንብበላችሁና ጥያቄው ጠይቃችኋለሁ። ስጠይቅ ትመልሳላችሁ። በቃሌ ወደ እግዚአብሔር ጮኽኩ፣ ቃሌም እግዚአብሔር ነው፣ ወደ እግዚአብሔር ነው፣ እርሱም አደመጠኝ። በመከራዬ ቀን እግዚአብሔርን ፈለኩት። እንዲህ በሉት ከኔ ጋር፣ በመከራዬ ቀን እግዚአብሔርን ፈለኩት።
በመከራ ቀን አይሸሽም። እጆች በሌሊት በፊቱ ናቸው፣ አላረፍኩም። አይታችሁታል? በሌሊት እኮ ነው እጆቼ ተኝተው እንዲህ ልጅ እንደምትዳስሱት አለ የለም ብላችሁ ያስተኛችሁት ልጅ እንደምትፈልጉት ዳሰስኩት፣ ፈለኩት፣ አላረፍኩም። ነፍሴን መጽናናት አልቻለችም። እግዚአብሔርን አሰብኩት፣ ደስ አለኝ። በቃ አስቤው ደስ አለኝ። በመከራዬ ውስጥ ሆኜ ተናገርኩ፣ ነፍሴ ፈዘዘች። አይኖቼ እንዲተጉ ያስዋቸዋል፣ እንዳትተኙ ትጉ አልኳቸዋል። ሌሊቱን በሙሉ ደነገጥኩ፣ አልተናገርኩም። ነገር ግን አንድ ነገር አረኩ አለ። የድሮውን ዘመን አሰብኩ። አሜን አሜን። የዘላለሙን ዓመታት አሰብኩ፣ አጠናጠንኩ። እንደገና ሪዋይንድ አረኩት። በሌሊት ከልቤ ጋር ተጫወትኩ። በሌሊት ከልቤ ጋር ተጫወትኩ። አሁን ይህን ጨዋታ ነው አብረን የምንጫወተው። ክብር ለጌታ ይሁን። ነፍሴንም አነቃቃዋት። እሱ በሌሊት ነው፣ እናንተ አሁን በምሽት ነው። በደንብ ግን ይህን ጨዋታ እንጫወት። ከልቤ ጋር ነው የሚለው፣ ከልቤ ጋር ነው ተጫወትኩ የሚለው። ነፍሴን አነቃቃዋት። እንዲህ ብሎ ይጠይቃል ቁጥር 7 እግዚአብሔር ለዘላለም ይጥላልን? ሌላ ሰው እኮ ካጠገቡ የለም፣ እንደናንተ የሚሰማውም የለም። ከልቡ ጋር ነው። መልሱልኛ። እንደው በቃ ወሮሮ ይጣላችሁ ነው የምትመስሉት መልሳችሁ። አረ መልሱልኝ በእግዚአብሔር። እግዚአብሔር ለዘላለም ይጥላልን? እሺ ቲክ እያደረጋችሁ እግዚአብሔርስ ቸርነቱን አይጨምርምን? ለዘላለምስ ምሕረቱ ለልጅ ልጅ ተቆረጠችን? የተናገረውን ቃል አልቋልን? እግዚአብሔርስ ሞገሱን ረሳን? በቁጣውስ ምሕረቱን ዘጋውን? ይልና እንደሚታቀጭ ቁጥር ይህ ድካሜ ነው፣ ደክሜ ነው፣ ባክስ ላይ ዳርጌ ነው፣ ሰንፌ ነው፣ ሪግሬት አርጌ ነው። ለምን የልዑል ቀኝ እንደተለወጠ። ከዛ በኋላ እንዲህ ይላል፣ የእግዚአብሔርን ስራ አስታወስኩ። ዛሬ የልጅነታችሁ አምላክ ትዝታ ወደ ውስጣችሁ ይምጣ። ፈነቃቅሎ ያውጣችሁ፣ ካላችሁበት ድንዛዜ ሰብሮ ያውጣችሁ። የእግዚአብሔርን ስራ አስታወስኩ፣ የቀድሞውን ታምራትን አስታውሳለሁና በምግባር ሁሉ እናገራለሁ፣ በስራ እጫወታለሁ። አቤቱ መንገድ በመቅደስ ውስጥ ነው። እንደ አምላካችን ያለ ታላቅ አምላክ ማን ነው? ተአምራትን የምታደርግ አምላክ አንተ ነህ። ለሕዝብ ኃይልን ታስታውቃቸዋለህ። ያዕቆብን የዮሴፍ ልጆች ሕዝብ በክንድህ አዳንካቸው። አቤቱ ውሆች አዩ፣ ውሆችም አይተው ፈሩ። ጥልቆች ተናወጡ፣ ውሆች ጮሁ። ደመኖች ድምፅ ሰጡ፣ ፍላጾችም ወጡ። የነጎድጓድ ድምፅ በአውሎ ነበረ፣ መብረቆች ለዓለም አበሩ። ምድር ተናወጠች ተንቀጠቀጠችም። መንገድ በባህር ውስጥ ነው፣ ፍለጋ በብዙ ውሆች ነው። አረማመድህ አልታወቀም። በሙሴና በአሮን እጅ ሕዝቡን እንደ መንጎች መራሃቸው። አሜን አሜን አሜን። ክብር ለኢየሱስ ይሁን። ይቀጥልና ዮሴፍን እንደ መንጋ ይመራ ይላል። አቤት ልብ ሲያሞቅ! አንድን ሰው እንደ መንጋ መምራት የሚችል አባት እሱ አምላክ ያንቺ አምላክ ነው። እሱ አምላክ ያንተ አምላክ ነው። you are majority with God። ተጣልኩ ብቸኛ አይሰራም። ይሄን ቮካብላሪ ሰማይ አያውቀውም። እግዚአብሔር ምሕረት አልተቋረጠም። ይቅርታ ደጁ አልተዘጋም። እግዚአብሔር የተናገረው ቃል አላለቀም። እግዚአብሔር አልተለወጠም። ድካሜ ነው አለ። ኮንፌስ አረገ። ድካሜ ነው።